ሰላም ጤና ይስጥልን ውድ አድማጮቻችን በያላችሁበት ሰላማችሁ ይብዛ እያልን የገጠር ልጅ ሆናችሁ በጥቅምት ምን ታሳልፋላችሁ ወይም ምን አሳልፋችሁታል የሚለውን እንቃኘዋለን። በወጣትነታችሁ የገጠር ልጅ ከሆናችሁ መቼም የከንፈር ወዳጅ ወይም ፍቅረኛ ሊኖራችሁ ይችላል። ከዛም በጥቅምት በሚያምረው ወቅት ከሰብሉ መሃል ላይ ዘና እያላችሁ ከምትወዷት ወይም ከምትወዱት ሰው ጋራ ይህ የምትመለከቱው ወይም የምትመለከተው እህል ቡቃያ ነበር። አሁን አድጎ እንደዚህ በአማረ ሁኔታ ዘርዝሮ እሸት እየሆነ ነው። ስለዚህም የኔና ያንተ ወይም ያንቺ ፍቅር እንደዚህ እሸት ይሆናል ያምራል እያላችሁ መልካም ምኞታችሁን እየተገላለጣችሁ በየሰብሉ ውስጥ ድብብቆሽ ልትጫወቱ ትችላላችሁ። በዚህ መሃል ካዲያ ትንሽ እህት ወይም ትንሽ ወንድም የሚከታተላችሁ ካለ ይህ ሰው ሚስጥር ያባክናል ወይም ለወላጆቻችን ከከሊት ጋር ወይም ከከሌ ጋር ሲጫወት አየሁት ወይም አየኋት በየሰብሉ ብሎ ይላሉ ትሉና ሂድ ከብት መልስ የከረሜላ መግዛት እሰጥሃለሁ ወይም ሂድ ወደ ቤትህ ከነ እንትና ጋር ተጫወት እያላችሁ ልትሉ ትችላላችሁ። ከዛም እሸት የደረሰ እንደሆነ ደግሞ እሸት እያሻችሁ አሽተሽ አጉርሽኝ ወይም አሽተህ አጉርሰኝ እያላችሁ ዘና ፈታ እያላችሁ ትጫወታላችሁ ወይም ትዝታ ይኖርባችኋል ማለት ነው። ትዝታ ያላችሁ ኮሜንት ጋር ጻፉልን አሳውቁን እንላለን። አሊያም ደግሞ ተማሪ ከሆናችሁ መጽሐፋችሁን ትይዙና ከሰብሉ መሃል ቁጭ ትሉና በአካባቢ ሳይንስ ትምህርታችሁ እጽዋት ይተነፍሳሉ፣ የሚተነፍሱትም ኦክሲጅን ነው። እጽዋት ምግብ ሰሪ ናቸው፣ በራሳቸው ምግባቸውን ያዘጋጃሉ የፀሐይ ብርሃንን ተጠቅመው የሚለውን ነገር እያመሳሰላችሁ ኦሆ እውነትም እጽዋት ይተነፍሳሉ፣ አሁን ይሄ የእጽዋቶች ትንፋሽ ኃይል ትላላችሁ። ሰብሉ ጥቅጥቅ ባለው ሰብል መሃል ቁጭት ብላችሁ ይህ ንፋሱ ወይም የእጽዋትን ኦክሲጅን እየጠጣችሁ እውነትም እጽዋቶች ይተነፍሳሉ፣ የሚተነፍሱትም መዓዛቸው የተለየ ነው እያላችሁ ትጫወታላችሁ ማለት ነው። እናም ነገሩን ጠቅለል ስናደርገው ጥቅምት ለገጠር ልጆች ልዩ ትዝታ አለው። ምክንያቱም መስከረም አልፎ ጥቅምት ሲገባ የሰብል ወቅት እየደረሰው ነውና ሜዳው ተራራው አልባብ አልባብ ይሸታል። ማለትም በጣም ደስ የሚል የእህል እሸት በጣም ደስ ይላል። በቃ ልክ ቁጭ ስትል ሁሉ መሃል ሄዳችሁ ድብርታችሁ ሁላ ይከላል። አይምሯችሁ ልክ ጥሩ ሆርሞን ደስ የሚል ሆርሞኖችን ያመነጫል ማለት ነው። ምክንያቱም እጽዋቶች ለሰው ልጆች ሰላም ይሰጣሉ። የደበረው ሰው እጽዋቶች መሃል ሄዶ ለዛውም በሚያምር ሰብል በጤፍ በሚበላ በስንዴ በበቆሎ ልዩ መዓዛ ባላቸው እጽዋት ወይም አዝርቶች ለሰው ልጅ ለነፍስም ለስጋም በሚሆኑ እጽዋቶች መሃል ሄዶ ቁጭ ሲል የተለየ ስሜት ይሰጠዋል ማለት ነው። አድማጮቻችን ሰብስክራይብ አድርጉን፣ ላይክ አድርጉን፣ ኮመንት ጻፉልን። ምክንያቱም ይሄ ቪዲዮ ቫይራል ይውጣ እኛንም ዩቲዩበር አድርጉን እንላለን። ሰላማችሁ ይብዛ።